የኤርትራ ፕሬዝዳንት ኢሳያስ አፈወርቂ መንግስት ለማስወገድ እሰራለሁ የሚለው የቀይ ባህር አፋር ዲሞክራሲያዊ ድርጅት ሊቀመንበር ኢብራሂም ሃሩን አነጋጋሪ መጣጥፍ በአልጀዚራ ላይ አስነብበዋል። በጽሁፋቸው አስመራ እንዴት ዓለም አቀፋዊ ትኩረት እንደተነፈጋት መላው ኤርትራ ወደ ጦር ሰፈርነት እየተቀየረ መሆኑን በኢሳያስ መንግስት ላይ ሊወሰድ ስለሚገባው እርምጃ አስተያየታቸውን አስፍረዋል። ሊቀመንበሩን ጽሁፍ ወደ አማርኛ መልሰን እንደሚከተለው አዘጋጅተናል። አብረን እንቆይ። ሊቀመንበሩ ጽሁፋቸውን የሚጀምሩት አሜሪካዊ ጸሐፊና የደህንነት ጉዳዮች ተንታኝ ፖል ሄንዝን በያኔ በማስቀደም ነው። ፖል ሄንዝ በቀድሞ የአሜሪካ ፕሬዝዳንት ካርተር ዘመን ምክትል የደህንነት ጉዳዮች አማካሪ ሆነው ሰርተዋል። እንደ አውሮፓውያን አቆጣጠር በ2007 ባሳተሙት መጽሐፍ ኢሳያስ አፈወርቂን ከቀድሞ የኢትዮጵያ መንግስት ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ጋር አመሳስለው ገልጠዋቸዋል። ኢሳያስ በአስገራሚ ሁኔታ ከመንግስቱ ኃይለማርያም ጋር ተመሳሳይ የሆነ ባህሪና አመለካከት እንዳለው ሳስተውል ተደነቅኩ ይላሉ ሄንዝ። አክለውም ተመሳሳይ ባህሪ ያላቸው እጅግ የበዛ ቁርጠኝነት ያላቸው የሚመስሉ ነገር ግን ከምር አሳማኝ ያልሆነ የማስመሰል ምክንያታዊነት ጭምብል ያጠለቁ ናቸው። ግትር መሆናቸው ያሳብቃል። በመሰረታዊነት የጠቅላይ አምባገነንነት ሰበእናን ያላቸው በማለት ገልጿቸው ነበር። ይህንን የፖል ሄንዝ ብያኔ ለጽሁፋቸው መንደርደሪያ የተጠቀሙት የፓርቲው ሊቀመንበር ሄንዝ በመንግስቱና ኢሳያስ መካከል ያስተዋሉት ተመሳስሎች እውነት መሆኑ ተረጋግጧል። ውጤቱም ባለፉት 3 አስርት ዓመታት ታይቷል ይላሉ። እንደ አውሮፓውያን አቆጣጠር 1991 የኮሎኔል መንግስቱ ኃይለማርያም መንግስት ውድቀት በኋላ ኢሳያስ ነፃና ሉዓላዊት ኤርትራን መርተዋል። ኤርትራውያንም ባለሙሉ ተስፋ ነበሩ። ከኢትዮጵያ መገንጠላቸውን በጸሐፊው አገላለጽ ነፃነታቸው የተሻለ ነፃነትና ኢኮኖሚ እድገት ያቀዳጃል የሚል ተስፋም ሰንቀው ነበር። ከዚህም ማለፍ ብሎ ኤርትራን አፍሪካዊቷ ሲንጋፖር ትሆናለች የሚል አደባባይ ተሰጣም ወሬም ነበር። ይሁንና የነፃነት ፈንጠዝያው ለጥቂት ጊዜያት ብቻ የቆየ ነው። ሊቀመንበሩ ቀጥለዋል። ኤርትራን ወደ በለጸገች ሊበራላዊትና ዲሞክራሲያዊ ሀገርነት የማሸጋገር ህልም ኢሳያስን አላስደሰተም። ኢሳያስ ሀገሪቱን ሲንጋፖር ሳይሆን ስፓርታን እንድትሆን ፈለጉ። በአፄ ኃይለ ሥላሴ ዘመነ መንግስት በፍትህ ስርዓት ውስጥ ያገለገሉት ዕውቁ ዳኛ በረከት ሀብተ ሥላሴ ያረቀቁትን ዲሞክራሲያዊ ህገ መንግስት ውድቅ በማድረግ ኤርትራን በብረት መዳፍ መግዛት ቀጠሉ ሲሉ ወነጀላሉ። ብዙም ሳይቆይ መላው ኤርትራን ወደ ሙሉ ጦር ሰፈርነት ቀየሯት። የኤርትራን ተቋማትና ማህበረሰብ የራሳቸውን ጂኦፖለቲካዊ ቅዠት ለማስጠበቅ አዋሉት። ኤርትራውያን ለግል ልማቸውና ምኞታቸው ምንም መፈናፈኛ ስላላገኙ ፕሬዝዳንቱ ብዙ ወታደራዊ ዕቅዶች ያለ ፍቃዳቸው መጠቀሚያ ሆኑ። ኢሳያስ ኤርትራውያን በተቀረው ክፍላት ዓለም ያሉ ሰዎች ብዙ ጊዜ እንደ ቀላል የሚታዩትን መሰረታዊ ነፃነቶችን ለመጠቆም የደፈሩትና የቅርብ ጓዶቻቸውና አጋሮቻቸውን ጭምር ጥቂት ፈተና ገጥሟቸው ነበር። ለአውሮፓውያን አቆጣጠር በግንቦት 2001 ከኢትዮጵያ ለመገንጠል በተካሄደው በእነርሱ አገላለጽ ነፃ ለመውጣት በተደረገው የትጥቅ ትግል ጭምር ከኢሳያስ ጎን የነበሩ 15 ከፍተኛ ባለስልጣናት አምባገነናዊ አገዛዛቸውን በመተው ነፃና ፍትሃዊ ምርጫ እንዲያካሂዱ ጠይቋቸዋል። ከ15ቱ ባለስልጣናት 3ቱ ከኤርትራ ውጪ የሚኖሩ ሲሆን አንደኛው ባለስልጣን ግን ባለቀ ሰዓት ጥያቄያቸውን ትተው ከኢሳያስ ጎን ተሰለፉ። ቀሪዎቹ 11ዱ ባለስልጣናት ግን በውል በማይታወቅ ክስ ታስረዋል። ከ20 ዓመታት በላይ እነዚህ ሰዎች ጣፋንታ ምን እንደሆነ አይታወቅም። ይሙቱ ይኑሩ የሚያውቅ የለም የሚሉት የቀይ ባህር አፋር ዲሞክራሲያዊ ድርጅት ሊቀመንበሩ ኢብራሂም ሃሩን የህግ አማካሪም ሆነ የሃይማኖት አባት አሊያም የቤተሰባቸው አባል አግኝቷቸው አያውቅም። ምንም አይነት ክስ፣ የፍርድ ሂደት፣ የጥፋተኝነትና የቅጣት ውሳኔ የለም ሲሉ ይቀጥላሉ። እነዚህ ዝነኛ ባለስልጣናት እንዲህ አይነት የከፋ ሁኔታ ያጋጥማቸው እንጂ ብቸኞች ግን አይደሉም። ምንም የማይሳሳቱት ጥበበኛውን ፕሬዝዳንት ኢሳያስ አፈወርቂን ለመጠየቅ የሞከረ ጣፋንታው እንደ ባለስልጣናቱ እንደሚሆን በስላቅ ጭምር አዋስቶ አስፍረዋል። የፈረሰችው ሶቪየት ህብረት ከ1930 እስከ 1955 ለአውሮፓውያን አቆጣጠር እንደፈጠረችው አይነት የታራሚዎች ወዛደሮች ካምፕ ጉላግ መንግስት በፈጠሩባት ኤርትራ ማንም ነፃ ሆኖ ማጥናት፣ መስራት፣ የግል ስራ ላይ መሰማራትም ሆነ በሌላ አይነት መደበኛ እንቅስቃሴ መሳተፍ አይችልም። ሁሉም ኤርትራዊ ለጠቅላይ መሪው ኢሳያስ በጊዜ ያልተወሰነ እድሜ ልኩን ወታደራዊ አገልግሎት የመስጠት ግዴታ አለበት። ሊቀመንበሩ ቀጥለዋል። ሁሉም ኤርትራዊ ኢሳያስ በፈጠሩት አምባገነንነት ውስጥ ቢሰቃይም በቁጥር አነስተኛውን ሁዳጣንና የሃይማኖት ተከታይ ህብረተሰብ ክፍሎች ግን የበለጠ ይሰቃያሉ ባይ ናቸው። በኤርትራ የሚፈጸሙ ሃይማኖት ተኮር ጥቃቶችና ማሳደዶች እጅግ የከፉ ናቸው። ዩናይትድ ስቴትስ አሜሪካ የውጭ
ጉዳይ መስሪያ ቤት የ1998ቱን ዓለም አቀፋዊ የሃይማኖት ነጻነት ድንጋጌን ጠቅሶ እንደ አውሮፓውያን አቆጣጠር በ2004 ልዩ ትኩረት የሚያስፈልጋት ሀገር ሲል መበየኑን ጻፊ ያስታውሳሉ። ለዚህም ምሳሌ ያስቀምጣሉ። እንደ አውሮፓውያን አቆጣጠር በግንቦት 2023 የተባበሩት መንግስታት ልዩ ራፖርተር መሐመድ አብዱል ሰላም ባባኪር የሀገሪቱን በተለይ በዳንካላ የሚኖሩ የአፋር ማህበረሰቦች ሰብአዊ መብቶች አያያዝ አስመልክተው ባሰፈሩት ጽሑፍ አፋር በኤርትራ ውስጥ መብታቸውን ከተነፈጉ ማህበረሰቦች አንዱ ነው። ለበርካታ አስርት ዓመታት አድሎ፣ እንግልት፣ የዘፈቀደ እስራት፣ የግዳጅ መሰወር ጥቃትና መጠነ ሰፊ ስደት ደርሶባቸዋል ማለታቸውን አትተዋል። የፖለቲካ ድርጅት ሊቀመንበሩ ሲቀጥሉ በጽሑፋቸው መግቢያ ላይ ጠቀሷቸውን ፖል ሄንዝ ዳግም ይጠሯቸዋል። ፖል ሄንዝ ስለ ኢሳያስ መሰረታዊ አምባገነናዊ ሰብዕና የተረዱበት መንገድ ትክክል ብቻ ሳይሆን በትንሹ የተገለጸ መሆኑ ተረጋግጧል ይላሉ። የኢሳያስ አገዛዝ ጭካኔ ከመንግስቱ ኃይለማርያም ጋር መመሳሰል ብቻ ሳይሆን በአንዳንድ ጊዜያት የኮሎኔሉን የሚያስከነዱ ስለመሆናቸው ያለፉት 3 አስርት ዓመታት ምስክር ናቸው። ኢብራሂም ሲቀጥሉ በሚያሳዝን ሁኔታ ግን ዓለም የኤርትራውያንን ችግር እንደ ፈላጭ ቆራጩ ፕሬዝዳንታቸው አገልጋይና ወታደር ሆነው እንዲኖሩ የሚገደዱበትን ሰቆቃ እምብዛም ዕውቅና አይሰጠውም ይላሉ። የኢሳያስ አፈወርቂ አገዛዝ በኤርትራውያን ላይ ያስከተለው ማለቅ የለሽ ጦርነት እቅድ ያስከተለው ጉዳት ዛሬም ቀጠናዊ ተኮር በሆኑ ውይይቶች ላይ እምብዛም መወያያ ሲሆኑ አይስተዋልም። ኤርትራ በኢሳያስ ስር ምንጊዜም በጦርነት ውስጥ ናት። ሲቀጥሉም በአሁኑ ወቅት ከኢትዮጵያ ጋር ሊቀሰቀስ ይችላል ተብሎ ስለሚሰጋው ጦርነት ብቻ ሳይሆን በሱዳን የእርስ በርስ ጦርነት ውስጥ የኢሳያስ አገዛዝ በንቃት የተሳተፈ ነው። ይህ የኢሳያስ መንግስትን በብርቱ የሚወነጅለው መጣጥፍ ሲቀጥል እንዲያውም ኤርትራ ከኢትዮጵያ ከተገነጠለች በኋላ ከአንደኛው ጎረቤቷ አሊያም በቀጣናው በሚካሄድ ግጭቶችና በእርስ በርስ ጦርነቶች ውስጥ ያልተሳተፈችበትን ጊዜ ማግኘት በእጅጉ ያስቸግራል ይሉና ጦርነት የፕሬዝዳንት ኢሳያስ የመግዣ ስልት ነው ሲሉ ፈርጀዋል። ዓለም አሁን ላይ ከኢትዮጵያ ጋር ግጭት ይፈጠራል በሚል ስጋት ለኤርትራ የተወሰነ ትኩረት መስጠት ጀምሯል። በአንዳች አይነት ምክንያት የኢትዮጵያና ኤርትራ ጦርነት ሳይቀሰቀስ መከላከል ቢቻል እንኳን ኢሳያስ የጦር ሰፈር ባደረጓት ኤርትራ ውስጥ የሚቀጥለው የኤርትራውያን ሰቆቃ ግን ይቀጥላል ሲሉ አሳስበዋል። ኤርትራውያን በጨካኙ አምባገነናዊ አገዛዝ ምክንያት የኤርትራ መከላከያ ሰራዊት በሚል ተረስተውና ተተተው ይቀራሉ። ይህ እንዲቀጥል ግን መፈቀድ የለበትም። ከኤርትራ ጋር በተገናኘ ስማቸው በዜና የሚጠቀሱ ሀገራት ሲኖሩ ብቻ ሳይሆን እነርሱ በሌሉበትም ስለ ኤርትራውያን ግድ ሊላችሁ ይገባል ሲሉ ጥሪ አቅርበዋል። በመጨረሻም ብዙ ኤርትራውያን ህይወታቸውን ከማጣታቸውና በኢሳያስ ዘላለማዊ ጦርነቶች እየተፋለሙ ከማለቃቸው በፊት ዓለም እርምጃ መውሰድ አለበት ሲሉ ማስጠንቀቂያ ያዘለ ጥሪያቸውን አስተላልፈዋል። ኤርትራ ጻፊው በጨረፍታ እንደጠቀሱት ከኢትዮጵያም ጋር ጦርነት ሊቀሰቀስ ይችላል የሚለው ስጋት ቢያየልም የውጭ ጉዳይ ሚኒስትሩ ኦስማን ሳላህ ግን ከአንድ ወር ገደማ በፊት በአስመራ በነበረ አንድ መድረክ ወንጀሎቹን በሙሉ ውድቅ አድርገውት ነበር። ይህም ብቻ ሳይሆን የፕሪቶሪያን ስምምነት በመጣስ ከህወሓት አንጃዎች ጋር በመገናኘት ብትከሰስም ሚኒስትሩ ግን ሁሉንም ወደ ሌሎች አካላት በመወርወር አጣጥለውት ነበር። የኤርትራ መንግስት በህወሓትና በትግራይ ጊዜያዊ አስተዳደር መካከል እየተካሄደ ባለው ውስጣዊ ግጭት ምንም አይነት ሚና የላትም ያሉት ኦስማን ኤርትራ ከዚህ ውጭ የሚቀርቡ ክሶችና ወንጀሎችን ሙሉ በሙሉ ውድቅ እንደምታደርግም አስረድተው ነበር። የኤርትራ መንግስት የፕሪቶሪያ ስምምነትን የሚመለከተው የኢትዮጵያ ውስጥ ጉዳይ አድርጎ መሆኑን የተናገሩት የውጭ ጉዳይ ሚኒስትሩ ሀገራቸው በስምምነቱ ሂደት ጣልቃ መግባት ምንም ፍላጎት እንደሌላት ገልጸዋል። ኦስማን የኤርትራ መከላከያ ሰራዊት አሁንም በኢትዮጵያ ግዛት ውስጥ እንዳለ የሚናገር ወይም የሚያመለክት ምንም አካል ይህንን የሚያደርገው ለኢትዮጵያ ውስጣዊ ችግሮች ኤርትራን ማምለጫ ለማድረግ ነው ሲሉ ተናግረዋል። እነዚህ ክሶች በኤርትራ ላይ የሚነዙት የኢትዮ ኤርትራ ድንበር ኮሚሽንን አሳሪና የመጨረሻ ውሳኔም ገና ከጅምሩ ውድቅ ካደረጉና እየተቃወሙ ከቀጠሉ የቀድሞ የህወሓት አባላት እንደሆነ ኦስማን ተናግረው ነበር። እነዚህ አካላት በኤርትራ የሥርዓት ለውጥ እንዲደረግ ሲሰሩ የነበሩና ያልተሳካላቸው እንደሆኑም አመልክተዋል። የውጭ ጉዳይ ሚኒስትሩ በወቅቱ ይህን ምላሽ ሲሰጡ እንጂ በአልጀዚራ ላይ ለወጣው መጣጥፍ እስካሁን ምላሽ አልተሰጠበትም። ወደ ሸገር ታይምስ ተከታታዮች ለዛሬ ያሰናዳንላችሁ ጥንቅር በዚሁ ተቋጭቷል። ስለተከታተላችሁን አመሰግነን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።